መንግስት የጀመረው የቤቶች ሽያጭ በብዙዎች ዘንድ ቅሬታ መፍጠሩን ሰምተናል። በዚህም መሰረት ቤቶቹ ከ5.7 ሚሊዮን ብር ጀምሮ እየተሸጡ መሆኑን አውቀናል። በሌላ በኩል ደግሞ የኢትዮጵያ ኤሌክትሪክ አገልግሎት አዲስ አሰራር ይፋ አድርጓል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የፌዴራል ቤቶች ኮርፖሬሽን በአዲስ አበባ ቤቶችን በመገንባት ለሽያጭ ማቅረቡ በብዙዎች ዘንድ ቅሬታ አስነስቷል። ተቋሙ ለህብረተሰቡ ቤቶችን በመገንባት ማስረከብ ሲገባው ወደ ንግድ ማድላቱ የቅሬታው ምንጭ ሆኗል። በተለይም የኮንዶሚኒየም ቤት ለማግኘት ለ20 ዓመታት የጠበቁ ቆጣቢዎች መንግስት ችላ እንዳላቸው አንድ ማሳያ መሆኑን ተናግረዋል። ኮርፖሬሽኑ በፒያሳ አፓርትመንት በመገንባት ለህብረተሰቡ በተመጣጣኝ ዋጋ አቅርቤያለሁ ብለዋል። ቤቶቹ ሁሉንም ማህበረሰብ ታሳቢ ያደረጉና ሁሉንም የግንባታ ቴክኖሎጂ ያጣመሩ መሆናቸውን ገልጸዋል። በዚህም መሰረት ሙሉ ለሙሉ የተጠናቀቁ ቤቶችን ከ5.7 ሚሊዮን ብር ጀምሮ እየሸጠ መሆኑን የፌዴራል ቤቶች ኮርፖሬሽን አስታውቀዋል። በዚህም መሰረት ቤቶቹ ከባለ 1 እስከ ባለ 3 መኝታ ቤቶች መሆናቸውን ለመረዳት ችለናል። መኖሪያ ቤቶቹ የህፃናት መጫወቻና ግራውንድ ውሃ ያላቸው መሆናቸውም ታውቀዋል። ከመኖሪያ ቤቶቹ በተጨማሪ ለንግድ ዓላማ የሚውሉ የተለያዩ ሱቆችን ለሽያጭ ማቅረቡን አስታውቀዋል። መንግስት ሰዎችን ከመኖሪያ አካባቢያቸው እያፈናቀለ በቦታው ላይ ቤት በመገንባት ገንዘብ ላላቸው ሰዎች በሽያጭ ማቅረቡ ጭምር ቅሬታን አስነስተዋል። ፒያሳ ሁሉም የህብረተሰብ ክፍል የሚኖርበት እንደነበር ጠቅሰው አሁን ግን ሀብታሞች ብቻ የሚኖሩባት ሆናለች ብለዋል። በጉዳዩ ላይ የፌዴራል ቤቶች ኮርፖሬሽን አስተያየት አልሰጠም። የፌዴራል ቤቶች ኮርፖሬሽን በአዲስ አበባና ድሬዳዋ ከተማ ውስጥ ለተለያዩ አገልግሎቶች የሚውሉ በርካታ ቤቶች፣ ህንፃዎችና ይዞታዎች አሉት። ኮርፖሬሽኑ የመንግስት ድርጅት ሲሆን በስሩ 6 ቅርንጫፍ ቢሮዎችም አሉት። ኮርፖሬሽኑ ለተለያዩ አገልግሎቶች የሚያገለግሉ ልዩ ልዩ ቤቶችን የመገንባት፣ የማኮናተር፣ የማከራየት፣ የመሸጥ ወይም የመግዛት ስልጣን አለው ይላል የተቋሙ ድረገጽ። በአሁኑ ወቅት ከ20 ሺህ በላይ የመንግስት ቤቶችን የሚያስተዳድር መሆኑ የተገለጸ ሲሆን ከነዚህ ውስጥ 125ቱ በዓለም አቀፍ ዲፕሎማቶች የተከራዩ መሆናቸው ታውቀዋል። የኮርፖሬሽኑ ንብረቶች የገበያ ዋጋ ከ200 ቢሊዮን ብር በላይ እንደሚሆንም ተገምተዋል። ከዚህም በላይ ኮርፖሬሽኑ በአዲስ አበባና በድሬዳዋ ዋና ዋና ቦታዎች ላይ ሰፊ መሬት እንዳለው ተገልጿል። በአሁኑ ወቅት ኮርፖሬሽኑ በዋና ከተማው ዋና ቦታዎች ላይ የሚገኙ 12 የተለያዩ ቦታዎች ላይ ሁለገብ የመኖሪያ ህንፃዎችን በመገንባት ላይ ይገኛል። ኮርፖሬሽኑ በ4 ዓመታት ጊዜ ውስጥ ዓመታዊ ገቢውን በ7 እጥፍ በማሳደግ 2.3 ቢሊዮን ብር ማድረሱ ነው የተገለጸው። በሌላ በኩል ደግሞ በኢትዮጵያ ኤሌክትሪክ አገልግሎት በኩል አዲስ አሰራር መጀመሩን ሰምተናል። በዚህም በቂ የትራንስፎርመር አቅርቦት ያለ በመሆኑ አዲስ ኃይል ጠያቂ ደንበኞች ከተቋሙ መውሰድ ይችላሉ ብለዋል። በኢትዮጵያ ኤሌክትሪክ አገልግሎት በቂ የትራንስፎርመር አቅርቦት ያለ በመሆኑ ደንበኞች ከተቋሙ በመውሰድ አገልግሎቱን ማግኘት እንደሚችሉ የተቋሙ ኢንጂነሪንግ ዳይሬክተር አቶ ተፈራ ደርቤ ገልጸዋል። ኃይል ለማቅረብ የሚያስፈልገው የትራንስፎርመር ግብዓት በተቋሙ ውስጥ የሚገኝ ከሆነ ደንበኞች ማቅረብ እንደማይጠበቅባቸው የጠቀሱት ዳይሬክተሩ በአንጻሩ የሚፈለገው ግብዓት በተቋሙ አለመኖሩ ሲረጋገጥ ደንበኞች እንዲያቀርቡ እየተደረገ አገልግሎቱን እንዲያገኙ ሲደረግ እንደነበር ጠቅሰዋል። በተለይ ከአሁን በፊት የትራንስፎርመር አቅርቦት ችግር ስለነበር ደንበኞች በራሳቸው ትራንስፎርመር እንዲያቀርቡ ፈቃድ ተሰጧቸው በተቋሙ ፍተሻ ከተደረገ በኋላ የጠየቁት ኃይል ባቀረቡት ትራንስፎርመር እንዲገናኝላቸው ይደረግ እንደነበር አስረድተዋል። ይህ አሰራር ደንበኞች እንዲግሏሉና ላላስፈላጊ ወጪ እንዲዳረጉ ከማድረጉም ባሻገር አንዳንድ የትራንስፎርመር አምራቾች የጥራት ችግር ሲገኝባቸው በግል ጥራት የሌለው ትራንስፎርመር ለደንበኞች በመሸጥ ዙሮ ወደ ተቋሙ መሰረተ ልማት እንዲገባ በማድረጋቸው ለኃይል መቆራረጥ መንስኤ የሆነ በመምጣቱ ለጊዜው ደንበኞች ከአምራቾች መግዛት እንዲያቆሙ መደረጉን ዳይሬክተሩ ጠቁመዋል። በአሁኑ ወቅትም ተቋሙ በሀገር ውስጥ ካሉና በስታንዳርዱ መሰረት ማምረት ከሚችሉ አምራቾች ጋር ውል በመያዝ ትራንስፎርመሮችን እየተረከበ እንደሆነ ተናግረው በሌላ በኩል አምርቼ ተቋሙ ሳይገዛኝ ቀረ ወይም ለመግዛት ፈቃደኛ አይደለም የሚል አምራች ካለ ጥያቄውን በግልጽ ማቅረብ ይችላል ብለዋል። ተቋሙ ከአብዛኞቹ የሀገር ውስጥ የትራንስፎርመር አምራቾች ጋር በቅርበት እየሰራና እያበረታታ መሆኑን የጠቆሙት ዳይሬክተሩ ድጋፍ ለሚያስፈልጋቸው አምራቾች ድጋፍ ለማድረግ ዝግጁ መሆኑን ተናግረዋል። በመጨረሻም ዳይሬክተሩ ለአገልግሎት አሰጣጡ አስፈላጊ የሆኑ ግብዓቶችን ከሀገር ውስጥም ሆነ ከውጭ ሀገር አምራቾች እንደሚገዛና በሀገር ውስጥ የማይመረቱ ትራንስፎርመሮችን ከውጭ የሚያስገባ መሆኑን ገልጸዋል። በዚህ አጋጣሚ ተቋሙ የሀገር ውስጥ አምራቾችን ላለማበረታታት ከሀገር ውስጥ አምራቾች የትራንስፎርመር ግዢ አልፈጽምም እንዳልን ተደርጎ በተለያዩ ማህበራዊ ሚዲያ ተቋማት
የቀረበው መረጃ ስህተት መሆኑን ለመግለጽ እንወዳለን ብለዋል። በሌላ በኩል ደግሞ ፈናምፔ የዲጂታል ክፍያ ስርዓትን በይፋ ማስጀመሩን ሰምተናል። በፈናምፔ ሶሉሽንስ አክሲዮን ማህበር የበለጸገውና አስፈላጊውን መስፈርት አሟልቶ በብሔራዊ ባንክ ፈቃድ የተሰጠው ፌናምፔ የዲጂታል ክፍያ ስርዓት በይፋ ስራ መጀመሩን አስታውቋል። ፈናምፔ የዲጂታል ክፍያ ስርዓት በአገልግሎት ሰጪዎችና በደንበኞቻቸው መካከል ደህንነቱ የተጠበቀና ቀልጣፋ የመስመር ላይ ግብይቶችን ለማመቻቸት የተነደፈ የክፍያ ዘዴ መሆኑ ተነግሯል። በዚሁ መሰረት ከገንዘብ ንክኪ ነፃ የሆነ ዘመናዊ የዲጂታል የክፍያ ስርዓትን ለማዘመን የሚያስችለውን የሙከራ ሂደት በተሳካ መልኩ በማጠናቀቅ ስራውን በይፋ መጀመሩን በተመለከተ በተከናወነ የስራ ማስጀመሪያ መርሃ ግብር ላይ ተቋሙ አስታውቋል። ፈናምፔ በባንክ ስራ ከፍተኛ ልምድ ባካበቱ የቴክኖሎጂ ባለሙያዎች የተመሰረተ ከመሆኑ አንጻር ቴክኖሎጂው አስተማማኝ መሆኑን በተግባር ጭምር የተረጋገጠ መሆኑን ተጠቁመዋል። ፈናምፔ የዲጂታል የክፍያ ስርዓት ድርጅቶች የኦንላይን መተግበሪያቸው ሁሉም የክፍያ አማራጮች እንዲኖራቸው የሚረዳ ሲሆን በኢንተርኔት የሚደረጉ ክፍያዎችን የሚያሳልጥ የንግዱ ማህበረሰብ ግብይትን ከባንኮች ጋር የሚያስተሳስር የዲጂታል ክፍያ ስርዓትን ይተገብራል ተብሏል። ፈናምፔ የፋይናንስ ተቋማት በገንዘብ ዝውውር ላይ የሚያስከፍሉትን ከፍተኛ የሆነ ኮሚሽን የሚያስቀር የዲጂታል የክፍያ ስርዓት ስለመሆኑ የተገለጸ ሲሆን ድርጅቶችም እስከ 0% ወይም ኮሚሽን እንዳይከፍሉ የሚደረግበትን አሰራር የሚያበረታታ ስለመሆኑ ተነግረዋል። በተጨማሪም ይህ 0% ኮሚሽን የሚወሰነው ድርጅቶች ባላቸው አጠቃላይ እንቅስቃሴና ብቃት ሲሆን ይህንን ማሳካት ለማይችሉ ተቋማት ሲስተሙ በራሱ በሚሰጠው አማራጮች በድርድር ገበያው ላይ ካለው ኮሚሽን አነስተኛውን የኮሚሽን ክፍያ እንዲከፍሉ በአማራጭነት በማቅረብ እንደሆነ ተገልጿል። የክፍያ ስርዓቱ ባለፉት 6 የሙከራ ወራት ወቅት 1.5 ሚሊዮን የክፍያ ዝውውሮችን በተሳካ ሁኔታ በማከናወን ከ1.5 ቢሊዮን ብር በላይ የገንዘብ ዝውውር ማከናወን መቻሉም በማስጀመሪያ መርሃ ግብሩ ላይ ተነግሯል። ፈናምፔ በኢንተርኔት የክፍያ ስርዓት አገልግሎት የሚሰጥ ተቋም ሲሆን ደንበኞችን ከድርጅቶች ጋር በዘመናዊ ቴክኖሎጂ በማስተሳሰር የሶፍትዌር አገልግሎት ይሰጣል ተብሏል። የክፍያ ስርዓቱ ለድርጅቶችና ለአገልግሎት ሰጪ ተቋማት ሊኖራቸው የሚገባ መሰረታዊ ችግር ፈጂ ሶፍትዌር እንደሆነ የተዋወቀ ሲሆን የኦንላይን ግብይት ሶፍትዌር፣ የሬስቶራንት ግብይት፣ የኢቨንትና ቲኬት ሽያጭ ክፍያን የመሳሰሉ የዲጂታል ክፍያ ስርዓቶችን ማካተቱ ተገልጿል።